ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 14 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ብልጽግና በምርጫ ስም በህዝብ ላይ እያላገጠ መሆኑን የገለጸው አርበኛ አስረስ በአማራ ክልል ከተሞች ሰዎች በግዴታ የምርጫ ካርድ እንዲወስዱ እየተደረገ ነው ብሏል። ዝርዝሩን ሰሙታላችሁ። የሚኒሊክ እዝ አሃዶች በአምስት አቅጣጫ የመጣውን የአገዛዙን ጦር ድባቅ በመምታት ድል ተጎናጽፈዋል። የአውደ ግንባር መረጃዎችን ይዘናል። የቴዲ አፍሮ ምክትል ቃል አቀባይ የሆነችው መሐሌት ሰለሞንና የቅርብ ወዳጁ የሱፍ ያሲን በብልጽግና ታስረዋል። ህወሓት ከጦርነቱ በፊት የነበረው የትግራይ ምክር ቤት እንዲመለስ ያሳለፈው ውሳኔ ሌተናል ጀነራል ታደሰ ወረደ ተቃውመዋል። የታደሰን መግለጫ ይዘናል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንዲራዘም መወሰናቸውን ገልጸው የባህር ላይ እገዳው ግን እንዲቀጥል ወስነዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የቴዲ አፍሮ ምክትል ቃል አቀባይ የሆነችው መሐሌት ሰለሞንና የቅርብ ወዳጁ የሱፍ ያሲን በብልጽግና ታሰሩ። በአንጋፋው ድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሸጋግሯል። የድምፃዊው የቅርብ ወዳጅ የሱፍ ያሲን በትናንትናው ዕለት በፖሊስ መወሰዱ ተሰምቷል። እንደ ቤተሰብ መረጃ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው የድንገተኛ ዘመቻ በህግ ጥላ ስር ከማዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ የሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ህጋዊ ማጣራትን ሳይሆን ማስፈራራትንና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃና የአገዛዙን አረመኔነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከዩሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው። ዩሱፍ ከቴዲ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጁ መሆኑ ይታወቃል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊው ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋት ፈጥሯል። ትናንት ማምሻውን ደግሞ የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏ በቤተሰብ ምንጮች ተረጋግጧል። መሐሌት ሰለሞን ካረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች ገልጸዋል። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው መሐሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድኑ አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና ሲጠበቅ የነበረውን የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆችና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑ እየተነገረ ነው። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለማውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ላይ ቃል አቀባዩንና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህም ባሻገር የውጭ ሀገር ወይም የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልክ በኃይል መውሰድ የዲፕሎማሲያዊ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ የዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በተመሳሳይ ዛሬ ሌሊት 6 ሰዓት ገደማ 6 የፌዴራል ፖሊስ አባላት ቴዲ አፍሮ ቤት ሄደው እንደነበር ተሰምቷል። ወደ ቴዲ ቤት የሄዱትም የስራ አጋሩንና የልብ ወዳጁን ዲጄ ዊሽን ለማሰር እንደነበር ተገልጿል። ሆኖም ቴዲ በዚህ ሰዓት ቤቴ እንድትገቡ አልፈቅድላችሁም በማለቱ ከባድ ጭቅጭቅ ከተነሳ በኋላ ሳይገቡ ተመልሷል ተብሏል። የሚኒሊክ እዝ አሃዶች በአምስት አቅጣጫ የመጣውን የአገዛዙን ጦር ድባቅ በመምታት ድል ተጎናጸፉ። የአፋብን ሚኒሊክ እዝ 23ኛ ክፍለ ጦር ለማጥቃት የመጣን ጠላት ስበው በማስገባትና በመደምሰስ 3 የቡድን መሳሪያና 45 የነፍስ ወከፍ ክላሽ በመማረክ ታላቅ ድል ተጎናጽፈዋል። አፋብን ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር ሚያዝያ 13 2018 ዓ.ም በ3 መድፍ በ4 ዙ 23 ቢኤም 107 82 ሞርተርን ጨምሮ በበርካታ እግረኛ ታጅቦ ከደላንታና ደሴ የመጣው በተሬና በጉና አድርጎ ከጊምባ የመጣው የአገዛዙ ኃይል በሜጀር ጀነራል ዘውዱ ሰጣርጌ አስተባባሪነት በተንታ ግንባር ወደ ደለቅ በአጅባር ግንባር እንዲሁም በበርበር ወደ ደበቅና ከመቅደላ ወረዳ ከማሻ ከተማ በባዙራ አድርጎ ወደ ደበቅ በአጠቃላይ በአምስት አቅጣጫ 23ኛ ክፍለ ጦር ላይ የማጥቃት ውጊያ ከፍቶ ብሏል። ጠላት መጣ ሲባል ልባቸውን
የሚያምኑት አልሞ ተኳሽ ያሳምነው ጽጌ ልጆች ጠላትን ስቦ በማስገባትና መልሶ በመክበብ አይቀጡ ቅጣት በመቅጣት ተከቦ የነበረው ጀኔራል ሙትና ቁስለኛውን እንኳን ለማውጣት ፋታ ሳይሰጡት ወደ መጣበት እንዲሸሽ አድርገውታል። በዚህ ውጊያ አገዛዙ በርካታ ሰብአዊና ቁሳዊ ኪሳራ ከማስተናገዱን በተጨማሪ ውጊያው አሁንም እንደቀጠለ ነው። 2 ብሬን፣ 1 ስናይፐር፣ 45 የነፍስ ወከፍ ክላሽ በተጨማሪም አንድ የሬጅመንት ዘመቻ አመራርን ጨምሮ የፋሽስቱ ሰራዊትም ተማርኳል ሲል የ23ኛ ክፍለ ጦር ህዝብ ግንኙነት አረጋግጧል። ሌላ በኩል በአፋብን ቴዎድሮስ እዝ ቀጠና ከ14 በላይ የሚሆኑ የአገዛዙ ኃይል አባላት ፋኖን ተቀላቅለዋል። የሚሊሻ ሻለቃ አዛዡና ጽህፈት ቤት ኃላፊ እንዲሁም የመከላከያ ጋንታ መሪ ብሬን ተኳሾችን ይዘው በድምሩ 6 የብልጽግና አገልጋይ የነበሩ ሰዎች ፋኖን ተቀላቅለዋል። ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን ሲቀላቀሉ አቀባበል ተደርጎላቸዋል። ተመሳሳይ ሁኔታ በትናንትናው ቀን ብቻ በቋሪት ወረዳ 6 የሚሊሻ አባላት ሙሉ ትጥቃቸውን ይዘው 102ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። መጀመሪያውኑ መሳሪያ ለማምጣት እንጂ ሀገር በታኝን ስርዓት ለማጽናት አልሄድንም ያሉት ሚሊሻዎቹ አክለውም ባዕድ ሀገር የነበርን ይመስለን ነበር፣ ከህዝብ ጋር እንደመኖር ያለ ነጻነት የለም ሲሉ ገልጸዋል። ይህ በእንዲህ እንዳለ በትናንትናው ዕለት ሚያዝያ 13 2018 ዓ.ም በፈረስ ቤት ከተማ በተካሄደው ታላቅ ህዝባዊ መድረክ የአማራ ህዝብ ለምን የህልውና አደጋ ውስጥ ሊገባ እንደቻለና የብልጽግና አስተዳደር በህዝቡ ላይ የፈጸማቸው ዘርፈ ብዙ በደሎች በዝርዝር ቀርበው ጥልቅ ውይይት ተካሂዶባቸዋል። የብልጽግና ስርዓት የአማራን ህዝብ ማንነትና ታሪክ ለማጥፋት፣ ኢኮኖሚውን ለማዳከምና ንጹሐንን ለግድያና ለስደት በመዳረግ የፈጸመው ግፍ ለትጥቅ ትግሉ መነሻ መሆኑ ተመልክቷል። ህዝቡም ይህንን ግፍ ለመመከትና የህልውና ዋስትናውን ለማረጋገጥ ፋኖን እንደ ብቸኛ መከታና መዳኛ አድርጎ ከመቆም ውጭ ሌላ አማራጭ እንዳልነበረው በውይይቱ ላይ በጽኑ ተረጋግጧል። በሌላ በኩል ፋኖ በአሁኑ ወቅት የሚገኝበትን እጅግ ተስፋ ሰጪ ወታደራዊና ፖለቲካዊ ቁመና በተመለከተ ለህዝቡ ሰፊ ማብራሪያ ተሰጥቷል። የፋኖ ኃይሎች በአሁኑ ወቅት ስትራቴጂካዊ ቦታዎችን በመቆጣጠርና የጠላትን ወታደራዊ አቅም በመደምሰስ የላቀ የበላይነት ላይ እንደሚገኙ ተገልጿል። ይህ ድል ተጠናክሮ እንደሚቀጥልና ነጻ የወጡ ቀጠናዎች አስተማማኝ ሰላም እንዲሰፍንባቸው ህዝቡ ራሱን በራሱ የሚያስተዳድርበት ጊዜያዊ ህዝባዊ አስተዳደር ስለሚቋቋምበት ሁኔታ መግባባት ላይ ተደርሷል። ይህም ህዝቡ የራሱን ሰላም እንዲጠብቅና ማህበራዊ አገልግሎቶች እንዳይቋረጡ ለማድረግ ትልቅ እድል የሚፈጥር መሆኑ ታምኖበታል። በፋኖና በህዝቡ መካከል ሊኖር ስለሚገባው ግንኙነት በሰፊው የተመከረ ሲሆን ፋኖ የህዝብ ልጅና የህዝብ ጠባቂ እንጂ የህዝብ ጫና ሊሆን እንደማይገባ ተደጋግሞ ተገልጿል። ፋኖ ለህዝቡ፣ ህዝቡ ለፋኖ በሚል መርህ ታጋዩ የህዝቡን ክብርና ንብረት እንዲጠብቅ፣ ህዝቡ ደግሞ ለታጋዩ ስንቅና መረጃ በመስጠት የትግሉ ባለቤትነቱን እንዲያረጋግጥ ጥሪ ቀርበዋል። ይህ የተቀናጀ አብሮነት በትግሉ ሂደት ውስጥ ሊከሰቱ የሚችሉ የጠላት ሴራዎችንና ሰርጎ ገቦችን ለመከላከል ኛው መሳሪያ መሆኑን በአጽንኦት ተገልጿል። በመጨረሻም ወደፊት ሊከናወኑ ስለሚገባቸው ስትራቴጂካዊ ስፍራዎች አቅጣጫ የተቀመጠ ሲሆን ትግሉን ከመከላከል ወደ ማጥቃት በማሸጋገር የአማራን ህዝብ መብት በዘላቂነት ማረጋገጥ የነገው የቤት ስራ መሆኑ ተመልክቷል። የአንድነትና የወንድማማችነት መንፈስን በማጠናከር የጎጥና የመንደር ክፍፍልን በማስወገድ እንዲሁም የውስጥ ጥንካሬን በማጎልበት ድሉን ወደ መጨረሻው ምዕራፍ ለማድረስ የፈረስ ቤት ከተማና አካባቢው ህዝብ ቃል ኪዳኑን አድሷል። የአማራ ህዝብ የህልውና ተጋድሎ በህዝብና በታጋዩ ጠንካራ ጥምረት የማይቀለበስበት ደረጃ ላይ መድረሱን ለወዳጅም ለጠላትም ያበሰረ ሆኖ ተጠናቋል። ብልጽግና በምርጫ ስም በህዝብ ላይ ያላገጠ መሆኑን የገለጸው አርበኛ አስረስ በአማራ ክልል ከተሞች ሰዎች በግዴታ የምርጫ ካርድ እንዲወስዱ እየተደረገ ነው አለ። የአፋብን ቃል አቀባይ አርበኛ አስረስ ማረ ብልጽግና በአማራ ክልል በምርጫ ላይ እያደረገ ስላለው ሸፍጥ ዝርዝር ማብራሪያ ሰጥቷል። አርበኛው በማብራሪያው ጎንደር ከተማ ማራኪ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝግበው እንዲመጡ፣ ይህንን የማያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸው ሳምንት ሙሉ ማሳካት አልቻልም የሚል ሪፖርት ያቀርባሉ ሲል ሀሳቡን ይጀምራል። በዚህ የተነሳ አለቃ ተብዮቹ አለመታወቂያም ቢሆን እየመዘገባችሁ አምጡ ብለዋቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ ናቸው ብለዋል። ይህ ደግሞ በሁሉም የብልጽግና ይዞታዎች የሚፈጸም ነው በማለት ገልጿል። ደሴ፣ ደብረ ብርሃን፣ ኮምቦልቻ ከሴፍቲኔት ተረጂዎችና ከወጣቶች ሊግ ለአገዛዙ ታማኝ የተባሉት ለምርጫ አስፈጻሚነት ተመልምለው በየቀበሌያቸው ተመድበዋል። ለእያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ ለእያንዳንዳቸው 30 ሺህ ብር ከመንግስት ይሰጣቸዋል። በማህበር ሳትደራጁ 150 ካሬ ሜትር ቦታ ይሰጣቸዋል በተባለው መሰረት የሚመዘገብ ሰው ሲያጡ
በየጥጉ ስም እያሰፈሩ ካርድ መመለስ ጀምረዋል። ባህር ዳር ከተማ የምርጫ ካርድ ያልወሰደ ግለሰብ በሚሊሻና በፖሊስ እየተገደደ ይገኛል ያለው አርበኛ አስረስ የባጃጅና የታክሲ ሹፌሮች በኩፖን ነዳጅ ስለሚቀዱ ከኩፖኑ በተጨማሪ ምርጫ ካርድ የመያዝ ግዴታ ተጥሎባቸዋል ብለዋል። የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳርና ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ ከሰሞኑ ደግሞ የመራጭ ስም የተመዘገበባቸው የምርጫ ካርዶችንና ድምጽ የተሰጠባቸው ወረቀቶችን ከጎንደርና ባህር ዳር ወደ አዲስ አበባ እየተጓጓዙ ነው። አስገራሚው ነገር ምርጫውን ራሱ ብልጽግና መራጭም ማስመራጭም ታዛቢም ሆኖ ለሚጨርሰው ነገር የህትመትና የመጓጓዣ ወጪ ማውጣቱ ነው ሲልም አክሏል። ህወሓት ከጦርነቱ በፊት የነበረው የትግራይ ምክር ቤት እንዲመለስ ያሳለፈው ውሳኔ ሌተናል ጀነራል ታደሰ ወረደ ተቃወሙ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን የትግራይ ክልል ምክር ቤት ወደ ስራው እንዲመለስ ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በቀጠናው እየተደረገ ያለውን የማረጋጋት ጥረት አደጋ ላይ የሚጥል ነው ብለዋል። ሌተናል ጀነራል ታደሰ ትናንት ሚያዝያ 13 2018 ዓ.ም በሰጡት መግለጫ ከጦርነቱ በፊት የነበረውን የአስተዳደር መዋቅር መልሶ ለማቋቋም የተወሰነው ውሳኔ የፕሪቶሪያውን ስምምነት ውድቅ ያደርገዋል ብለዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ መሰረት ፕሬዝዳንቱ ምክር ቤቱን ወደ ስራ የመመለሱ ሂደት ሊያስከትል የሚችለው አዎንታዊውም ሆነ አሉታዊ ተጽዕኖ በጥንቃቄ ሊመረመር ይገባል ብለዋል። ምንም እንኳን እንዲህ አይነት የፖለቲካ ኩነቶች ቢፈጠሩም ጊዜያዊ አስተዳደሩ ተግባሩን እንደሚቀጥል ሌተናል ጀነራል ታደሰ አረጋግጠዋል። የካቢኔ አባላትና የመንግስት ተቋማት በመደበኛ ስራቸው ላይ መሆናቸውንና አገልግሎት መስጣታቸውን እንደሚቀጥሉ ገልጸዋል። የጊዜያዊ አስተዳደሩ ካቢኔ ስራውን ይቀጥላል፣ የመንግስት መስሪያ ቤቶችም ክፍት ናቸው ያሉት ፕሬዝዳንቱ በክልሉ የመንግስት ስራና አገልግሎት አሰጣጥ እንደማይቋረጥ አጽንኦት ሰጥተዋል። ፕሬዝዳንቱ በትግራይ ውስጥ እየታየ ስላለው የፖለቲካ መከፋፈልም ማስጠንቀቂያ ሰጥተዋል። የተለየ ሀሳብ ያላቸውን ወገኖች ስም መስጠትና ማግለል ክልሉን እንደማይጠቅም ጠቁመዋል። በወሬ የሚመጣ መፍትሄ የለም ያሉት ፕሬዝዳንቱ ባለድርሻ አካላት የተለዩ ሀሳቦችን በማቀናጀት ለሰላምና ለልማት በጋራ እንዲሰሩ ጥሪ አቅርበዋል። የፕሬዝዳንቱ መግለጫ የተሰማው ህወሓት በ2012 ዓ.ም የተመረጠው የክልል ምክር ቤት ወደ ስራው እንዲመለስ መወሰኑን ካስታወቀ ከ2 ቀናት በኋላ ነው። ይህ የፓርቲው ውሳኔ እንደ አውሮፓውያን አቆጣጠር በ2022 በፕሪቶሪያው ስምምነት መሰረት በፌዴራል መንግስቱ እውቅና ተሰጥቶ የተቋቋመውን ጊዜያዊ አስተዳደር የሚገዳደር ሆኖ ታይቷል። ህወሓት ሚያዝያ 11 2018 ዓ.ም የትግራይ ክልል ምክር ቤት እንዲመለስ ጥሪ ማቅረቡና የጊዜያዊ አስተዳደሩ መልሶ መዋቅር እንዳለበት መግለጹ የሚታወስ ሲሆን ለዚህም በምክንያትነት የጠቀሰው የክልሉ ሁኔታ እየተባባሰ መምጣቱንና የሰላም ስምምነቱ አፈጻጸም መጓተቱን ነው። ፓርቲው ከሚያዝያ 7 እስከ ሚያዝያ 8 2018 ዓ.ም ባደረገው ስብሰባ ከ2.8 ሚሊዮን በላይ ህዝብ የመረጠው ምክር ቤት ወደ ስራው ሊመለስ ይገባል ሲል አቋሙን ገልጿል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንዲራዘም መወሰናቸውን ገልጸው የባህር ላይ እገዳው ግን እንዲቀጥል ወሰኑ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን መሪዎች ጦርነቱን ለማቆም የሚያስችል የተቀናጀ የውሳኔ ሀሳብ ሲሉ የገለጹትን ይዘው እስኪቀርቡ ድረስ የተኩስ አቁም ስምምነቱ እንዲራዘም ትዕዛዝ መስጠታቸውን አስታውቀዋል። ይሁን እንጂ የባህር ላይ እገዳው አሁንም ይቀጥላል ብለዋል። ፕሬዚዳንቱ ባወጡት መግለጫ ይህንን ውሳኔ ያስተላለፉት በፓኪስታን አደራዳሪዎች ጥያቄ መሰረት መሆኑን ገልጸዋል። ቀደም ሲል የነበረው የተኩስ አቁም ስምምነት ረቡዕ ዕለት ሊያበቃ የነበረ ቢሆንም አሁን ግን ጊዜው ተራዝመዋል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የአሜሪካ ጦር የባህር ላይ እገዳውን እንዲቀጥል መመሪያ ሰጥቻለሁ፣ ነገር ግን የኢራን የውሳኔ ሀሳብ ቀርቦ ውይይቱ በማንኛውም መንገድ እስኪጠናቀቅ ድረስ የተኩስ አቁሙ እንዲራዘም ወስኛለሁ ብለዋል። ፕሬዚዳንቱ የተኩስ አቁሙ የሚያበቃበትን የተወሰነ ቀን ያልጠቀሱ ሲሆን ይህም ስምምነቱ ለተወሰነ ጊዜ ክፍት ሆኖ እንዲቆይ መፈለጋቸውን እንደሚጠቁም ተዘግበዋል። ኢራን ለፕሬዚዳንቱ ንግግር እስካሁን ይፋዊ ምላሽ ያልሰጠች ቢሆንም ታስኒም የተሰኘው የሀገሪቱ የዜና ወኪል ግን የቴሄራን አቋም በኋላ ላይ በይፋ ይገለጻል ማለቱን አልጀዚራ ዘግበዋል። ፕሬዚዳንት ትራምፕ ይህንን ውሳኔ ከማሳለፋቸው ጥቂት ሰዓታት በፊት የተኩስ አቁም እንዲራዘም እንደማይፈልጉና ለኢራን የተሰጠው ጊዜ እያበቃ መሆኑን አስጠንቅቀው ነበር። ሆኖም ኢራን በአሜሪካ የባህር ላይ እገዳ ምክንያት በፓኪስታን በሚካሄደው ድርድር ላይ የመሳተፍ እድሏ አነስተኛ መሆኑን መግለጿን ተከትሎ ሀሳባቸውን መቀየራቸው ታውቋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ፕሬዚዳንት ትራምፕ የተኩስ አቁሙን ለማራዘም በመስማማታቸው ምስጋናቸውን ገልጸው ኢስላማባድ ለዘላቂ ሰላም የምታደርገውን ጥረት እንደምትቀጥል አረጋግጠዋል። ጠቅላይ ሚኒስትሩ በኤክስ ገጽ ባሰፈሩት መልእክት ሁለቱም ወገኖች የተኩስ አቁሙን በማክበር በኢስላማባድ በሚካሄደው ሁለተኛ ዙር ድርድር ላይ ቋሚ የሰላም ስምምነት ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።